አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች በሙሉ ሰላም ናችሁ? እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። ዛሬ ቲክታክ ላይ፣ ፌስቡክ እንዲሁም ዩቲዩብ ላይ የቴዲ የሚባል ልጅ የብሬክስ ሀበሻው ጓደኛ የሞተው በጣም እያናፈሱት ነው እና እኔንም ሊንክ ልከውልኝ እዛ ቦታ ላይ ገብቼ ነበርና ትንሽ በቃ አይምሮ የነካው በመሞቱም በላይ ሳይሆን በሰው ሀገር ላይ ኑሮን ለማሸነፍ መቼም ሁላችንም በብዛት ወደ ሳውዲ አረቢያ ወደ የተለያዩ ሀገር የምንሰደተው ገንዘብ ለማግኘት ብለን ነው። ብዙዎቻችን የምንሰደተው እና እንደሚሰደዱት እሱም አብሮ ተሰደተ። ግን በገዛ ዜጎቹ በጩቤ ጭቅጭቅ ብሎ ሲሞት በጣም ያሳዝናል። ወላሂ ቤተሰቦቹን መጽናናትን እመኛለሁ። እኛ እንደዚህ ከሆነ ቤተሰብ ምን ያህል ስሜት ውስጥ ገብቷል የሚለው እንግዲህ ያው ለእናንተ እሰጣለሁ። ብሬክስ ሀበሻው ራሱ በጣም ልቡ አቅም በላይ ተሰብሯል። ጓደኛው ነው። ብዙ ላይፍ አላቸው፣ አብረው ሪያድ አብረው ኑረዋል እና አሁን ስክሪኑን ለማስገባት ወደ ኢትዮጵያ ትልቅ ርብርብ ያስፈልገናል ሲሉ ነበርና ወደ ቴሌግራም ቻናሉ እየሄዳችሁ ጆይን እያላችሁ ብትተባበሩት የበኩላችሁን ሁላችሁም እንድትወጡ ነው የምለው። ያው ልጁ አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል ሞት፣ ነፍስ የተባለች በሙሉ ሞትን ትቀምሳለች፣ ሩህ የተባለች ሁሉ ሞትን ትቀምሳለች ይለናል። አማኞች የዚህን ያምናል። መሞቱ ያው ኖርማል ነገር ነው፣ ግን አሟሟቱ ትንሽ ይዘገንናል። ቤተሰብ ሰርቶ ይመለሳል፣ ለሀገሩ ወደ ሀገሩ ይመለሳል ብሎ ትልቅ ጥረት ላይ ከዛሬ ነገ ሀሳባቸውን እያነሱ ባሉበት ወቅት ላይ ልጃችሁ ሞተ ሲባል ምን ያህል ስሜት እንደሚሰማቸው ሁላችሁም የምታውቁት ነው። ቤተሰቦችንም አላህ ሶብሩን ይስጣቸው ነው የምለው። ሌላው እንግዲህ ይህ ልጅ አላህ ሱብሓነሁ ወተዓላ በቃህ ብሎታል፣ ሞቷል። ግን መሆን ያለበት ነገር ይህ ልጅ መሞት ለሌሎቹ ትምህርት መውሰድ አለብን። ሁልጊዜ መሞት የለብንም። በቃ የቻልነውን አቅም ነፍሳችንን ልንጠብቃት ግድ ይላል። መን ተረከል አሷ ፈቀድ ዘለመ ነፍሱ ይላል። ዱላ ሳይዝ የወጣ ሰው ዱላ ሳይዝ በቀላሉ ዱላ ሳይዝ የወጣ ሰው ነፍሱን በትክክለኛ ዞልሟን ይላል። ይህም ድረስ አለ ማለት ነው። እንደው ስራዬ ብለን ሰው ለማጥፋት ሆን ብለን ባንሄድ ቀርቶ ነፍስህን እንኳን ለመከላከል በትር እንኳን ያዝ ይላል እና በሳውዲ አረቢያ የምትኖሩ ወንድምና እህቶቼ የቻላችሁትን ያህል ነፍሳችሁን ልትጠብቁ ግድ ይላል። እናንተ ስትኖሩ ሁሉ ነገር አለ፣ እናንተ ከሌላችሁ ግን የለም። በቃ መጀመሪያ መታሰብ ያለበት ነገር ህይወት የራስህን ህይወት ነው። አንተ ትክክለኛ ህይወትህን ስትኖር ቤተሰብህም በአንተ ትክክለኛ ህይወት መኖር ይችላል። ግን አንተ ስትሞትባቸው ራሱ ቤተሰብ ምን ያህል ስሜት ውስጥና አይምሯቸው እንደሚነካ ሁላችንም እናውቃለን። መጀመሪያ ልትጠብቅ ግድ የሚልህ ህይወትህን ነው። ማንኛውም ሰው ቀርበህ ስለሳቀ ስለተጫወተህ በአጠቃላይ ነፍስህን ዘና አድርገህ መኖር አለብህ ብዬ አላምንም። በቃ የተወሰነ ራስህን አንቅተህ መኖር ግድ ይላል። ሰው በገዛ ዜጋው እንደዚህ በጩቤ ተጨቅጭቆ እንዳይድን አድርገው ጭቅጭቅ አድርገው መግደል በጣም ያስጠላል። ያማልም ስሜትም አለው ወላሂ። ሳኡዲዎቹ እኮ ሹርጦቹ ራሱ ማለት ነው ወላሂ ለኛ በጣም ያዝናሉ። ሰው በገዛ ዜጋው የገዛ ዜጋውን የዚህን ያህል ግፋች አድርጎ መግደል በጣም ይከብዳል። ስለዚህ ሴትም ሆናችሁ ወንድም ሆናችሁ በተለይ በማህበር 3 4 ምናምን ሆናችሁ የምትሰሩ ሴቶችም እኮ ጥንቃቄ ግዴታ ይላል። ግን ጥንቃቄ በቃ ወንድሞችም አለን በበረሃ ምናምን የምትኖሩ ወንድሞች፣ አሁን ላይ ወቅታችን በጣም ከባድ እስከሆነ ድረስ ራሳችሁን አንቅታችሁ ህይወታችሁን ልትጠብቁ ግድ ይላል። ሰው ገንዘብ ለማግኘት ብሎ ይሰደታል። ባላስፈላጊ ነገር ተጠምዶ በሱስ በተለያየ ነገር ተጠምዶ
ጠብ ይፈጠርና በጩቤ መጋደል። እንደው ሱብሃንአላህ በጣም ነው እኮ የሚገርመው ወላሂ። አሁን በእርግጠኝነት ይሄ ልጅ ሙቷል። ይሄ ጠባቸው ግን ማለት ነው ለመጋደል ቀርቶ ለመነጋገር የማያበቃቸው ነገር ሊሆን ይችላል። እርግጠኛውን እዛ ውስጥ ኖረን ባናቅም የሚጣሉበት ነገር በቃ ከሱም ከዛ ቢቀር ምንም ነገር የማያመጣ ነገር ሊሆን ይችላል። ግን ይሄ ልጅ ህይወት አሁን በቃ በሚሊየን በትሪሊየን በዶላር በምንም ብትሉት የማይገኝ ህይወቱን ሰዋ በቃ። ስለዚህ ሁል ጊዜ መሞት የለብንም፣ ራሳችንን ልንጠብቅ ግድ ይለናል ነው ያሰበው። በቃ ዋናው ትልቁን ነገር ራሳችንን ልንጠብቅ ግድ ይለናል። ሁል ጊዜ መሞት የለብንም በቃ። በተለይ በረሃ ቦታ ላይ የምንሰራ ወንድሞች ራሳችንን ልንጠብቀው ግድ ይለናል። የበደክስ ሀበሻውን ቴሌግራም ቻናል በመቀላቀል አስክሬኑን ወደ ኢትዮጵያ ለማስገባት ጥረት ይዘዋል። ከዛ ላይ ገብተን ብንረዳዳ በጣም የተሻለ ነው። መልካም የዋለን አላህ ሱብሓነሁ ወተዓላ መልካም ይሆንለታል። ቤተሰብ ተጨንቆ ተጠቦ እንደምታውቁት ከሳዑዲ አረቢያ ወደ ኢትዮጵያ አስክሬን ለማስገባት ራሱ ከባድ ብር ነው የሚጠይቁትና እሱን ነገር በትብብር ብናደርገው 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው። ያው ከተቻለ አቅም ካለ ወላሂ በጣም ነው ያሳዘነኝ። ቤተሰቦችን አላህ ሶብሩን አላህ ይስጣቸው። በደክስ ሀበሻው ራሱ በጣም ልቡ ተሰብሯል። እኔ ቴሌግራም ቻናል እንትኑ ሊንኩን ልከውልኝ ገብቼ እዛ ቦታ ላይ በፊት ሪያድ አብረው ሲኖሩ ምናምን የነበረውን ሌላም ብዙ ቪዲዮ ገብቼ አየሁ። ወላሂ ምርጥ ልጅ ነበር። ዩቲዩብ ላይ የተለያዩ አስቂኝና የተለያዩ በቃ ለሰው ልጅ ደስተኛ የሚያደርጉ ነገሮች የሚሰሩ ነበር ቪዲዮ ማለት ዩቲዩብ ላይ እና አላህ ለሱ ይህ ዱንያ ንፋስ በቃ ብሎታል። በቃህም ሲለው አላህ ሱብሓነሁ ወተዓላ በዚህ በገዳዩ ኃይል ብቻም ሳይሆን የአላህን ኃይል ስለተጨመረ ነው። ይሄን ለአላህ እንሰጥና ራሳችንን ከአላህ በታይ ልንጠብቀው ግድ ይለናል ነው። ሞት የትም ቦታ ብንሄድ እኛ እናመልጠውም። ሞትን ማንም ሰው አያመልጥ። በእኛ ላይ ፈርድ ያደረገብን አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል ሞት፣ ሁሉም ነፍስ ሩህ ስትባል ሞትን ትቀምሳለች ብሎናል። ወነብሉወኩም ቢልሸር ወልኸይር ፊትነቱ ወኢለይና ትርጅዑን ይላል አላህ። ደግሞ ከቀብርም ከገባይ በኋላ በሸርም ሆነ በመጥፎ በጥሩም ሆነ በሸር ነገር እንትን ብላ ወደ እኔ ትመለሳለች ይላል አላህ። ይሄ ግዴታችን ነው በቃ። እየመረረን የምንወጣው ነገር አማኞች ከሆነ ግን የአላህ ሱብሓነሁ ወተዓላን ቃል ይህን ትክክለኛ ነው ካልን ሰው ለመሞቱ ጉዳይ ላይ ሰጠን ይችላል። ግን አሟሟቱ ጉዳይ ሊሰጠን ይገባል። አሟሟቱ በጣም ያሳዝናል። በሀገራችን ላይ ሞት እንደፊቱ ፊት አንድ ሰው ወይም ወደ ቀብር ሊገባ አስክሬን ጀናዛ ምናምን ሲመጣ ጀናዛው መጣ ምናምን ብለን የሆነ የመሸበርና የመደናገጥ ባህሪ ነበረ። አሁን ላይ ግን ሞት ምንም በቃ በፊት አንድ ሰው ሞቷል ተብሎ ድረስ ይታለፋል። የዚህን ያህል ቀሏል ሞት ማለት ነው። ግን በሰው ሀገር ላይ ደግሞ የሆነ ኑሮን ለማሸነፍ ሲንከራተት የነበረ ሰው ሲሞት ትንሽ ለየት አድርገህ ከጭንቅላት ላይ ሊመላለስብህ ይችላል። መሞቱ ሳይሆን ልጅ ለማትረባው ዱንያ ሀገሩን ለቆ ቤተሰቡን ተለይቶ የሚወድ መቼም ማንም ሰው ማንም ገንዘብ አግኝቶ ሀገሩ ላይ መኖር በጣም ይፈልጋል አለሳካ ሲል በስተቀር። ያ ሁሉን ነገር ብሎ ስራ እየሰራ በሚኖርበት ቦታ ላይ በገዛ ጓደኛው በጩቤ ሲገደል ትንሽ ጭንቅላት ላይ የሆነ እንትን ይፈጥራልና የሁላችንም ልብ ተሰብሯል። እንግዲህ ምንም ማድረግ አይቻልም። ዋናው ትልቁ ነገር ይሄ የሞተው ሰውዬ ሞቷል ያለነው የሱን ትምህርት ነገ ከኔ ነው የሚደርሰው ብለን አስበን ህይወታችንን ልንጠብቅ ግድ ይለናል ነው። በቃ ዛሬ ላይ
ያለን ሁኔታ በገንዘብም ሆነ በምንም ሆነ በቃ ህይወት በጣም ረክሳለች። ሩህ በጣም ረክሳለች በሰው እጅ። ሩህ በሰው እጅ ስትጠፋ ትንሽ ጭንቅላትህ ላይ የሚመላለስበት ነገር አለ። አሁን ይሄ ልጅ መሞት በጣም ምንም ቀላል ነገር ሊሆን ይችላል። ቤተሰብ ግን ያለ ቤተሰብ ምን ያህል ይሸበራል። የናፈቃቸውን ልጃቸውን ሳያዩ እና አላህ ይስጥር። ወላሂ በጣም የሚገርም ህይወት ነው እኛ የምንኖረው። እንደው ሀበሻ ስንባል ግፋቻችንና ከአቅም በላይ የሆነ ነገር ማለት ነው። ከአቅም በላይ በቃ እስኪ ግን መቼ ነው የሆነን ነገር በቃ ያ አላህ እንዲህ በቃ አላህ ነው ያመጣብኝ ብለን ነገሮችን እርገጥ አድርገን የምናልፈው? ሁልጊዜ ፍትህ የምናደርገው በራሳችን በያዝነው በትር በያዝነው መሳሪያ በቃ በራሳችን እርምጃ ነው የምንፈልገው ሁልጊዜ ብዙዎቻችን በቃ ብዙዎቻችን። ኢንሻአላህ ኸይር ነው። እስኪ አላህ ኸይሩን ይሻ። እና እህት ወንድሞቼ በቻላችሁት ራሳችሁን ጠብቁ። በሬክስ ሀበሻውን ቴሌግራም ቻናል ላይ የገባችሁ ያለውን የብሬክስን ሀሳብ መርዳት ግድ ይለናል። ሰላማችሁ ይብዛልኝ። መልካም ቆይታ